የታሰሩት የአማራ ልሂቃን ፍቷቸው፣ የፓርላማው ጭቅጭቅ በጥንቅራችን ይዳሰሳል። አላሙዲንና የወለጋው ጥቁር ወርቅ። ጠቅላይ ሚኒስትር አብይ ወለጋን ለመቀየር ግማሽ ዓመት ይበቃናል ሲሉ ተደምጠዋል። ዝርዝሩን የምናጋራችሁ ይሆናል። ገለልተኛ ነው ስለተባለው አነጋጋሪ ሹመትም የምንላችሁ ይኖረናል። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት አላችሁ? የመረጃ ጥንቅራችን በመግቢያችን ላይ ያነሳናቸውን ጉዳዮች በዝርዝር ይመለከታል። እንደተለመደው እያዳመጣችሁን አብራችሁን ቆዩ ስንል በአክብሮት ጋብዝን። ወደ ቀዳሚ ጉዳያችን እናምራችሁ። አላሙዲና የወለጋው ጥቁር ወርቅ። ሚድሮክ ኢንቨስትመንት ግሩፕ ያስገነባው የድንጋይ ከሰል ፋብሪካ ተመርቋል። ሚድሮክ ኢንቨስትመንት ግሩፕ በኦሮሚያ ክልል ምስራቅ ወለጋ ዞን ዲጋ ወረዳ ያስገነባው የአርጆ ድንጋይ ከሰል ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቋል። ፋብሪካው በ5 ሄክታር መሬት ላይ የተገነባ ሲሆን በሰዓት 200 ቶን ታጥቦ የደረቀና ደረጃውን የጠበቀ የድንጋይ ከሰል የማምረት አቅም አለው። የድንጋይ ከሰል ምርቱ ለሲሚንቶና ጨርቃጨርቅ ፋብሪካዎች እንዲሁም ለተለያዩ ኃይልን ለሚጠቀሙ ኢንዱስትሪዎች ግብዓትነት የሚያገለግል ሲሆን ከዚህ ቀደም ሀገሪቱ ታወጣው የነበረውን የውጭ ምንዛሪ ያስቀራል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ባደረጉት ንግግር ኢትዮጵያ ሊለማ የሚችል የድንጋይ ከሰል በተለይም በተለምዶ ጥቁር ወርቅ የሚባለው ሀብት ካላቸው ሀገራት ተርታ ትመደባለች ብለዋል። ይሁን እንጂ ይህ ሀብት ቢኖራትም እስከ ባለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካን ዶላር በማውጣት የታጠበ የድንጋይ ከሰልን ከውጭ ታስገባ ነበርም ብለዋል። እናም በከፍተኛ የውጭ ምንዛሪ ከውጭ የሚገባውን ለሲሚንቶ፣ ለብረት፣ ለሴራሚክና ለሌሎች ፋብሪካ ፍጆታዎች ይውል የነበረውን እስከ 2.3 ሚሊዮን ቶን የሚደርስ የድንጋይ ከሰል መንግስት በሰጠው ከፍተኛ ትኩረት ሀብት በሚገኝባቸው አካባቢዎች ለሀገር በቀል ኩባንያዎች የድንጋይ ከሰል ማቀነባበሪያ ፕላንቶች እንዲገነቡ ተደርጎ ምርቱ በሀገር ውስጥ እንዲተካም ተደርጓል ነው ያሉት። በዚህ መነሻ የሲሚንቶ ፋብሪካዎች የምርት መጓደል እንዳይኖር አድርጓል። የሲሚንቶ ገበያውም እንዲረጋጋ ተደርጓል ነው ያሉት። ሚድሮክም በዓለም አቀፍ የጥራት ደረጃ የተሟላ የድንጋይ ከሰል ማቀነባበሪያ ፕላንት መገንባትና ምርቱን በመጀመሩ የተሟላ የድንጋይ ከሰል አቅርቦት እንድናደርግ ይረዳናል ነው ያሉት። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በበኩላቸው የለውጡ መንግስት ወደ ስራ ከገባ በኋላ የተመዘገቡ ስኬቶች ሀገርን በሐሳብና በእውቀት የመምራት ውጤቶች መሆናቸውን ገልጸዋል። የአርጆ የድንጋይ ከሰል ፋብሪካ በተመረቀበት ወቅት አቶ ተመስገን ባደረጉት ንግግር ቀደም ሲል በሀገሪቱ የነበረው ትልቁ ፈተና የሐሳብና የራዕይ ማነስ እንደነበር አስታውሰዋል። እነዚህን ክፍተቶች በመሙላትና ለተግባራዊነቱም ሌት ተቀን በመስራት አሁን ለኢትዮጵያ በግልጽ የሚታይ የእድገትና የለውጥ ምዕራፍ ላይ ትገኛለች ብለዋል። አቶ ተመስገን አክለውም በቅርቡ በአዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ላይ የታደሙ ልዩ የአፍሪካ መሪዎች በኢትዮጵያ እየተመዘገበ ያለውን ሁለንተናዊ ለውጥን አድንቀው ማለፋቸውን ጠቅሰዋል። ይህ ስኬት በመደመርና በአንድነት የተገኘ መሆኑን በመጥቀስ ለሰላምና ለልማት መጠናከር መላው ማህበረሰብ እንዲተባበር ጥሪ አቅርበዋል። በኢትዮጵያ በሁሉም አካባቢዎች ገና ያልተነካና ያለማም ሰፊ የተፈጥሮ ሀብት መኖሩን የገለጹት ምክትል ጠቅላይ ሚኒስትሩ መንግስት እነዚህን ሀብቶች ለማልማት ምቹ ሁኔታዎችን መፍጠሩን አብራርተዋል። አሁን የተመረቀው የአርጆ የድንጋይ ከሰል ፋብሪካ ለውጭ ሀገር ምርት ግዢ ይወጣ የነበረውን ከፍተኛ የውጭ ምንዛሪ እንደሚያስቀር ተናግረዋል። ፋብሪካው ለአካባቢው ነዋሪዎች የስራ ዕድል ከመፍጠር ባለፈ የኢንዱስትሪ ሽግግርን እንደሚያፋጥንም አቶ ተመስገን ገልጸዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ከደቡብ አፍሪካ ይመጣ በነበረ ዳታ መሰረት 5300 5400 እንደሆነ ገልጸው ይህ ፋብሪካ 6600 ካሎሪ ቫልዩ ያለው የድንጋይ ከሰል ያመርታል ሲሉ በምረቃ መርሃ ግብር ወቅት ተናግረዋል። በተያያዘ የድርጅቱ የማይኒንግ ክላስተር ኮርፖሬት ዳይሬክተር አቶ ጋዲሳ በኢትዮጵያ ኢንዱስትሪ እድገት ውስጥ እንደ አንድ ትልቅ ምዕራፍ የሚጠቀሰው የአርጆ የድንጋይ ከሰል ፋብሪካ ከውጭ የሚገባውን የድንጋይ ከሰል ፍላጎትን ለመተካት እንደሚያገዝ ገልጸዋል። ኬሚካል አልባን አሰራር በመከተል ለአካባቢ ደህንነት መረጋገጥ አስተዋጽኦ እንደሚያደርግ ጠቅሰው የአርጆ የድንጋይ ከሰል ፋብሪካ በሚድሮክ ኢንቨስትመንት ግሩፕ ስር በሚገኘው ብሔራዊ ማዕድን ኮርፖሬሽን የሚተዳደር መሆኑን ገልጸዋል። ወደ ሌላኛው ጥንቅራችን ክፍል አመራን። ከውጭ ጠላት በላይ የራሳችን ሰዎች ጎርተውናል።
አብይ ጠቅላይ ሚኒስትር አብይ ከውጭ ጠላት በላይ የእርስ በርስ ግጭቶች የልማት ስራዎችን እያደናቀፉብን ይገኛሉ ሲሉ ተደምጠዋል። አብይ ይህንን ያሉት በኦሮሚያ ክልል ቄለም ወለጋ ዞን የቄጦ የመስኖ ልማት ፕሮጀክትን ከመረቁ በኋላ በአፋን ኦሮሞ ባስተላለፉት መልእክት ነው። አብይ የመንግስትን የሰላም ጥሪ እስካሁን ያልተቀበሉ የታጠቁ ኃይሎች የሰላም መንገድን እንዲከተሉ ጥሪ አድርገዋል። ባገኘነው እድል ከመጠቀም ይልቅ ስለምን ተከፋፍለን እርስ በርስ እንገዳደላለን ሲሉ የጠየቁት አብይ ከዚህ በኋላ እርስ በርስ መገዳደል መበላላትና የቃላት ጦርነት ምንም ጥቅም እንደሌለው በመገንዘብ ከህዝባችን ጋር ክልሉን ማልማት ይገባናል ብለዋል። የሃይማኖት አባቶች፣ አባገዳዎች፣ አደሲንቄዎችና የሀገር ሽማግሌዎች ነፍጥ አንግበው ጫካ የሚገቡ ኃይሎችን አግባብተው ወደ ሰላማዊ መንገድ እንዲመልሱም አብይ ጠይቀዋል። ከረጅም ጊዜ በኋላ ወደዚህ አካባቢ ተመልሼ የተጀመሩ የልማት ስራዎችን የከተማና የገጠር የኮሪደር ልማቶችን በማየቴ ደስተኛ ነኝ ያሉት አብይ ሌት ተቀን ሰርተን ካለንበት ችግር መውጣት የምንችል ከሆነ ይህንን አካባቢ ለመቀየር ግማሽ ዓመት በቂያችን ነው ሲሉ አክለዋል። የታሰሩትን የአማራ ልሂቃን ፍቷቸው። የፓርላማው ጭቅጭቅ። የኢትዮጵያ ሀገራዊ ምክክር ኮሚሽን የስራ ዘመን በተራዘመበት በትላንትናው የፓርላማ አስቸኳይ ስብሰባ ላይ ከተነሱ ጥያቄዎች መካከል በእስር ላይ የሚገኙ የአማራ ልሂቃንን የተመለከተው ይገኝበታል። በዚህ ስብሰባ ላይ ጥያቄ ካነሱ የፓርላማው አባላት መካከል ዶክተር ደሳለኝ ጫኔ አንዱ ናቸው። ዶክተር ደሳለኝ የህዝብ እንደራሴዎችን ጨምሮ በእስር ላይ የሚገኙ የአማራ ልሂቃን እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ብለዋል። ይህንን ሁኔታ ለሚዲያም ለኢትዮጵያ ህዝብም ስታሳውቁ አላየዋችሁም በማለትም ኮሚሽነሮቹን ተችተዋል። ዶክተር ደሳለኝ ጫኔ በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው ያሉ ሲሆን እነዚህ ተራ ዜጎች አይደሉም፣ ማህበረሰቡ ጉልሃም ብሎ የሚለያቸው፣ ማህበረሰቡ ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው ሲሉ ተናግረዋል። የታሰሩት የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች ናቸው በማለት የህዝብ ተወካዮችም እንዳሉበት አንስተው የተመረጡ የህዝብ እንደራሴዎች አሉ። እነዚህ እንዲፈቱ በእናንተ በኩል ጥያቄ አቅርባችሁ አስፈጻሚው አካል ምንም ያደረገው ነገር የለም ነው ያሉት። ይህንን ግን በእናንተ በኩል ለሚዲያዎችም ለኢትዮጵያ ህዝብም ስታሳውቁ አላየንም። መንግስት ይህንን እንዲያደርግ ጠይቀን ለምክክር ሂደቱ እንዲያግዘን ይህንን ጥያቄ አቅርበን በመንግስት በኩል ትብብር አላገኘንም ብላችሁ ስትገልጹ አልሰማም፣ ከገለጻችሁም በለውሳስ ነው የምትገልጹት ሲሉ ተችተዋል። እኔ ከመጀመሪያውም ይህንን የምክክር ሂደት ከመደገፍ ተነስቼ አሁን ስሜት አልባ ነኝ ያሉት ደሳለኝ ባለው ሂደት ገምግሚያቸው በዚህ ሂደት የሀገሪቱ ችግር ይቀረፋል የሚለውን ተስፋ አጥቼበታለሁ ሲሉ ተናግረዋል። ሌሎች ህዝቦች የታሰሩ ልሂቃን የላቸውም ያሉት ራሳቸውን ከመጪው ምርጫ ያገለሉት ፖለቲከኛው ክቡር ኮሚሽነር ለመረጃዎት ያክል ከትግራይ የፖለቲካ ልሂቃን የታሰሩ እኔ አላውቅም፣ ከኦሮሞም ብዙ የታሰሩ ሰዎች ነበሩ፣ ተፈተዋል። በሰፊው ታስሮ ያሉት ልሂቃኖች ከአማራ ህዝብ ያሉ ተወካዮች ናቸው። ነገ ልሂቃኖች ታስረውብኛል አልተወከልኩም ቢል ይህ ህዝብ በቂ ምክንያት አለው ብዬ መከራከር እችላለሁ። ስለዚህ ይህ ጉዳይ መፍትሄ ይሰጠው አሁንም ሲሉ አሳስበዋል። መንግስት በትክክል ችግሩ እንዲፈታ የሚፈልግና በውይይት የኢትዮጵያ ፖለቲካዊ ችግሮች መፍትሄ ያገኛሉ ብሎ የሚያምን ከሆነ ይሄ በጣም ትንሹ ነገር ነው። እዚህ ሀገር እነማ ምን ሲያደርጉ ተይዘው እንደተፈቱ እናውቃለን ያሉት የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለዚህ በሰጡት ምላሽ አማሮች ታስረዋል፣ በአብዛኛው የታሰሩት አማሮች ናቸው፣ እነሱ እንዲፈቱ ምን ጥረት አድርጋችኋል ተብሎ ለተነሳው ጉዳይ ሌላ ቦታም እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም በሚል ተነስቶብኛል ባይ ናቸው። የኛ ጥረት በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር የሌለባቸው መታሰር እንደሌለባቸው ግፊት ማድረግ ነው ሲሉ አክለዋል። ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደ ለምን ይህንን አላጋለጣችሁም ለተባለው ጥያቄ እኛ አክቲቪስት አይደለንም፣ እንዲሳካ ጥረት ነው የምናደርገው የሚል ምላሽ ነው የሰጡት። ሂሩት አክለውም በአጠቃላይ በጣም ፐርፌክት ሁኔታ ቢኖር እኮ ሀገራዊ ምክክር አያስፈልግም፣ ችግሮች ስላሉና ችግሮችን ለመቅረፍ የመፍትሄ ፍለጋው አካል መሆን ነው መፍትሄው። የመፍትሄው ፍለጋ አካል በመሆን ሀገራችንን ለማዳን እንችላለን ብለዋል። በመጨረሻም ገለልተኛ ነው የተባለውን አነጋጋሪ ሹመትን እንመልከት። ባሳለፍነው ዓመት በተሻሻለው የኢትዮጵያ ብሔራዊ ባንክ የማቋቋሚያ አዋጅ አንቀጽ 23 መሰረት ማዕከላዊ ባንኩ የገንዘብ ፖሊሲ ላይ ለቦርድ ውሳኔ ሐሳብ አዘጋጅቶ የሚያቀርብ ኮሚቴ እንዲያቋቁም ማድረጉ ይታወሳል። በአዋጁ መሰረት ይህ ኮሚቴ ከታህሳስ 2017 አንስቶ ወደ ስራ የገባ ሲሆን ገዢው ሰብሳቢ፣ ምክትል ገዢ ደግሞ ምክትል ሰብሳቢ የሆኑበት 7 አባላት አሉት። ሆኖም በአዋጁ አንቀጽ 23 ንዑስ አንቀጽ 3 መሰረት
መሰረት ባንኩ የማዕከላዊ ባንኩ ሰራተኛ ያልሆኑ 2 ገለልተኛ አባላትን ማካተት እንደሚችል በሚጠቅሰው መሰረት ለዘርፉ የተገባ ሙያና እውቀት ያላቸውን 2 ገለልተኛ አባላትን ማካተቱን ይፋ አድርጓል። ብሔራዊ ባንክ ይፋ ባደረገው መረጃ የተመረጡት 2 ገለልተኛ አባላት ሹመት በጠቅላይ ሚኒስትሩ የኢኮኖሚ አማካሪ አምባሳደር ግርማ ብሩ የሚመራው የብሔራዊ ባንክ ቦርድን ይሁንታ አግኝቷል። በዚህ መሰረት ቀደም ብለው ተካተው ከነበሩ የኮሚቴ አባላት የሚቀነሱ ይኖራሉ። የሁለቱ አዳዲስ አባላት መምጣት የገንዘብ ፖሊሲ ኮሚቴውን ትንተና አቅም ያሳድጋል የተባለ ሲሆን የቦርድ ውሳኔውም በመረጃና ማስረጃ የተደገፈ እንዲሆን ያስችላል ነው ያለው ማዕከላዊ ባንኩ። ብሔራዊ ባንኩ ባወጣው መግለጫ አዳዲስ የተመረጡት የፖሊሲ ኮሚቴ አባላት የካፒታል ልምድ ያላቸው የምጣኔ ሀብት ባለሙያዎች፣ ሰፊ የትምህርት መሰረትና በፖሊሲና ማክሮ ኢኮኖሚክ ትንተና የዳበረ ልምድ ያካበቱ መሆኑ ተጠቅሷል። ይሁንና ስለተመረጡት ግለሰቦች ማንነት ይፋ አላደረጉም። ቀደም ባለው ዘመን ማዕከላዊ ባንኩ ከ9 በላይ ባለሙያዎች ያሉት የገንዘብ ፖሊሲ ኮሚቴ አባላት ይዞ ለውስጥ ትንተና ይሰራ እንደነበር መረጃዎች ያሳያሉ። ሆኖም የኮሚቴው ምስረታ በአዋጅ የተካተተው አምና በተከለሰው ሕግ ነው። የገንዘብ ፖሊሲ ኮሚቴው ከተቋቋመበት ካለፈው ዓመት አጋማሽ አንስቶ 5 ስብሰባዎችን አድርጎ በገንዘብ ፖሊሲ ላይ የተለያዩ ምክረ ሀሳቦችን በማጠናከር ለቦርድ የውሳኔ ሀሳብ በማሰጠት የተረጋጋ ኢኮኖሚ እንዲፈጠር በተለይም የዋጋ ግሽበትን በተቀናጀና በመረጃና እውቀት ላይ በተመረከዘ መልኩ ለመቆጣጠር የበኩሉን ሚና እንድትጫወት ይገልጻል። የብሔራዊ ባንክ አዋጅ በ2000 ዓመተ ምህረት ተሻሽሎ የነበረውን ሕግ በርካታ ክፍሎችን የቀየረ ሲሆን በተለይም መንግስት ከብሔራዊ ባንክ የሚወስደው ቀጥታ ብድር ላይ ልጓም እንዲበጅና ግልጽ አካሄድ እንዲኖር በማድረግ ከሚሊኒየም በፊት የነበረው አሰራር ተመልሶ እንዲመጣ ያደረገ መሆኑ ጎልቶ ይጠቀሳል። ወደ ቤተሰቦቻችን የመረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።